ኢሚኒ ሲስተም ማለት እንግዲህ ሰውነታችንን ከበሽታ የመከላከል ስርዓት ማለት ነው። ኢሚኒ ሲስተም ወይም ሰውነታችን ኖርማሊ ኢሚኒ ሲስተም የሚባል ስርዓት አለው። ይህ ስርዓት እንግዲህ በሽታን መከላከል ነው ማለት ነው። ዋናው ፈንክሽኑ ወይም ሮሉ ማለት ነው። ስለዚህ ኢሚኒ ሲስተም ማለት በሽታን የመከላከል ስርዓት እንደማለት ነው። ስለዚህ ኢሚኒ ሲስተም በተለያየ ከፍለን ልናየው እንችላለን። ለምሳሌ ኢኔት ኢሚኒቲ እና አኳየርድ ኢሚኒቲ ብለን ልንከፍለው እንችላለን። እንግዲህ ኢኔት ኢሚኒቲ ማለት በተፈጥሮ ወይም ከመወለዳችን በፊት ማለት ነው ሰውነታችን የመከላከል ስርዓት አለው ማለት ነው። ከቤተሰብ ወይም ከማዘር የተወሰደ ማለት ነው። ይሄኛው እንግዲህ ኢኔት ኢሚኒቲ ተብሎ ይጠራል ማለት ነው። ከተወለድን በኋላ አፍተር በርዝ ሰውነታችን የራሱን የቻለ በሽታን የመከላከል ስርዓት ደቨሎፕ ያደርጋል። ይህ እንግዲህ አኳየርድ ኢሚኒቲ ተብሎ ይጠራል ማለት ነው። እንደገና ኢሚኒቲን በሁለት ከፍለን እናየው እንችላለን። እንግዲህ አክቲቭ ኢሚኒቲ እና ፓሲቭ ኢሚኒቲ ብለን ልንከፍለው እንችላለን ማለት ነው። እንግዲህ በዚህ ቪዲዮ የምናየው ስለ አክቲቭ ኢሚኒቲ ምንነት ዲቴይል እናያለን ማለት ነው። እንግዲህ አክቲቭ ኢሚኒቲ ማለት ኢሚኒ ሲስተም አንቲቦዲ ፕሮዲስ የሚያደርግበት እና ፕሮዲስ ካደረገ በኋላ ፓቶጅንን አታክ የሚያደርግበት ፓቶጅንን የሚከላከልበት ስርዓት ማለት ነው። ስለዚህ አክቲቭ ኢሚኒቲ ማለት አንቲቦዲ ፕሮዲስ የሚሆነው በሰውነታችን በራሳችን ሰውነት ፕሮዲስ የሚሆነው እንግዲህ የሚሆን ከሆነ እንግዲህ አክቲቭ ኢሚኒቲ ተብሎ ይጠራል ማለት ነው። ስለዚህ ይህ አክቲቭ ኢሚኒቲ ፕሮዲስ የሚሆነው እንግዲህ ፓቶጅን በሚገባበት ጊዜ ወይም ፓቶጅን በሚኖርበት ጊዜ ወይም በሽታ አታክ በሚያደርገን ጊዜ የፕሮዲስድ የሚሆን ነው ማለት ነው። እንደ አጠቃላይ እንግዲህ ኢንጀነራል ማለት ነው አክቲቭ ኢሚኒቲ ማለት አንቲቦዲ ፕሮዲስ የሚሆነው በራሳችን ሰውነት ነው ማለት ነው። ይሄ አክቲቭ ኢሚኒቲ መካኒዝም ኦፍ አክሽን በምናይበት ጊዜ ወይም አተገባቡ ስርዓቱን በምናይበት ጊዜ እንግዲህ መጀመሪያ ምንድነው የሚሆነው ፓቶጅን ይገባል ማለት ነው። ፓቶጅን በሚገባበት ጊዜ በፓቶጅን ሰርፌስ ላይ ፕሮቲን አለ። ይህ ፕሮቲን እንግዲህ አንታይጅን ተብሎ ይጠራል። ይሄ አንታይጅን እንግዲህ በኢሚኒ ሲስተም ዲቴክት ይሆናል፣ አይደንቲፋይ ይደረጋል ማለት ነው። አይደንቲፋይ ከተደረገ በኋላ ኢሚኒ ሲስተም አክቲቬት ይሆናል ማለት ነው። ኢሚኒ ሲስተም አክቲቬት ይሆናል። በተለይ ቢሴሎች አክቲቬት ይሆናሉ። ቢሴሎች አክቲቬት ከሆኑ በኋላ አንቲቦዲ ፕሮዲስ ይሆናል በእነዚህ ቢሴሎች አማካኝነት። ከዛ በኋላ አንቲቦዲ ፕሮዲስ ይሆናል ወይም አንቲቦዲ ይመረታል ማለት ነው። ይሄ አንቲቦዲ ቀጥታ አንታይጅን ጋር ቤንድ በማድረግ ፓቶጅን ዲስትሮይ ማድረግ ስራ ይሰራል ማለት ነው። ስለዚህ በዚህ መልኩ የሚከናወን ነው ማለት ነው። ከዛ በኋላ እንግዲህ ሚሞሪ ሴል በቢሴሎች እና ቲሴሎች አማካኝነት ሚሞሪ ሴል ይቀመጣል ማለት ነው። ተመሳሳይ የሆነ እንደዚህ አይነት በሽታ ኔክስት ከመጣ ኢሚዲየትሊ ምላሽ ለመስጠት ሚሞሪ ይቀመጣል ማለት ነው። ስለዚህ ሜካኒዝም ኦፍ አክሽኑ ወይም የመከላከል ስርዓቱ ወይም ዲስትሮይ ማድረግ ፓቶጅን ስርዓት በዚህ መልኩ ልናየው እንችላለን ማለት ነው። ሌላው እንግዲህ አክቲቭ ኢሚኒቲ በሁለት ከፍለን ልናየው እንችላለን። የመጀመሪያው እንግዲህ ናቹራል አክቲቭ ኢሚኒቲ ነው። ይህ ናቹራል አክቲቭ ኢሚኒቲ የምንለው እንግዲህ በሽታ ከገባ በኋላ ኢሚኒ ሲስተም ቅድም እንዳልነው ቢሴሎችን አክቲቬት በማድረግ አንቲቦዲ የማምረት እና ከዛ በኋላ አንቲቦዲዎች ደግሞ ከአንታይጅን ጋር ቤንድ በማድረግ ዲስትሮይ ማድረግ ስራ የሚሰራበት ኢሚኒ ሲስተም ነው ማለት ነው። ለምሳሌ ሜዝለስ ቫይረስ ኤግዛምፕል ነው ለዚህ ማለት ነው። ወይም ኤግዛምፕል መውሰድ እንችላለን። ይህ ቫይረስ ወደ ሰውነታችን ይገባል። ከዛ በኋላ ሰውነታችን አንቲቦዲ ፕሮዲስ ያደርጋል በቢሴሎች አማካኝነት ደን ቤንድ በማድረግ ከአንታይጅኑ ጋር በመገናኘት ቤንድ በማድረግ ዲስትሮይ ማድረግ ስራ ይሰራል ማለት ነው። ሁለተኛው እንግዲህ አርቲፊሻል አክቲቭ ኢሚኒቲ ነው። ይሄ ሁለተኛው አርቲፊሻል አክቲቭ ኢሚኒቲ እንግዲህ ከናቹራል አክቲቭ ኢሚኒቲ የሚለየው ምንድነው? አፍተር ቫክሲኔሽን ነው አንቲቦዲ ፕሮዲስ የሚሆን ማለት ነው። ኤክስተርናሊ ቫክሲን ይሰጣል ወይም ሕክምና ይሰጣል። ከተሰጠ በኋላ እንግዲህ ኢሚኒ ሲስተም አክቲቬት ይሆናል፣ ኢኒሼት ይሆናል ማለት ነው። ኢኒሼት ከሆነ በኋላ ከዛ በኋላ አንቲቦዲ ፕሮዲስድ ያደርጋል ማለት ነው። ስለዚህ አንቲቦዲ ፕሮዲስድ የሚሆነው በቫክሲኑ ሞቲቬሽን በቫክሲኑ አክቲቬት በማድረግ አማካኝነት ነው ማለት ነው። ስለዚህ አርቲፊሻል አክቲቭ ኢሚኒቲ ማለት ቫክሲን አርቲፊሻሊ ከተሰጠ በኋላ ኢንጀክት ከተደረገ በኋላ ኢሚኒቲ ሲስተሙ የኢሚኒ ሲስተም አንቲቦዲ የማምረት ከዛ በኋላ ፓቶጅን አታክ የማድረግ ሂደት ነው ማለት ነው። ለምሳሌ ፖሊዮ ቫክሲን ማየት እንችላለን። ሚዝል ቫክሲን በራሱ ማየት እንችላለን። ኮቪድ-19 ቫክሲን ማየት እንችላለን። እነዚህ ኤግዛምፕል ናቸው ማለት ነው። ቫክሲን ሰጠን፣ ከዛ በኋላ ኢሚኒ ሲስተም አክቲቪቲ ይሆናል። ከዛ በኋላ አንቲቦዲ ፕሮዲስ ያደርጋል። ከዛ ፓቶጅን አታክ የማድረግ ስራ የሚሰራ ነው ማለት ነው። ስለዚህ አክቲቭ ኢሚኒቲ ማለት ምንድነው? አንቲቦዲ በማምረት አንቲቦዲ ፕሮዲስ በማድረግ ከዛ በኋላ አታክ የማድረግ አንቲጅንን አታክ በማድረግ ወይም ከአንቲጅን ጋር ቤንድ በማድረግ ፓቶጅንን ኪል የማድረግ የማስወገድ የመግደል ስራ ይሰራል ማለት ነው። ስለዚህ ይሄ ነው ማለት ነው አክቲቭ ኢሚኒቲ ማለት ነው። አክቲቭ ኢሚኒቲ ቅድም እንዳልነው በሁለት ይከፈላል፣ ናቹራል እና
አርቲፊሻል አክቲቭ ኢሚኒቲ ብለን እንከፍለዋለን። ናቹራል የምንለው እንግዲህ በፓቶጅኑ ወይም በሽታው ወደ ሰውነታችን በሚገባበት ጊዜ ኢሚኒ ሲስተም አንቲቦዲ ፕሮዲስ ያደርጋል። ከዛ በኋላ ፓቶጅኑ ኪል የማድረግ ስራ ይሰራ ማለት ነው። አርቲፊሻል አክቲቭ ኢሚኒቲ የምንለው ደግሞ ከቫክሲን ከተሰጠ በኋላ ኢሚኒ ሲስተም ኢኒሼት በማድረግ ቫክሲኑ እንግዲህ ዋናው ሮሉ ምንድነው? ኢሚኒ ሲስተምን አክቲቬት በማድረግ ከዛ በኋላ አንቲቦዲ ፕሮዲስ በማድረግ ፓቶጅኑ አታክ የሚደረግበት ሂደት ነው ወይም ስርዓት ነው ማለት ነው። ስለዚህ ደግሞ አርቲፊሻል አክቲቭ ኢሚኒቲ ብለን እንጠራዋለን ማለት ነው። ስለዚህ ስለ አክቲቭ ኢሚኒቲ በዚህ መልኩ መረዳት እንችላለን ማለት ነው።